ጁሪየን ቲምበር ለቻምፒየንስ ሊግ የፍጻሜ ጨዋታ ዝግጁ መሆኑን አሰልጣኝ ሚኬል አርቴታ ተናገረም። በኔዘርላንድ ብሔራዊ ቡድን ለዓለም ዋንጫ ጥሪ የቀረበለት ቲምበር ከአርሰናል ዋና ቡድን ጋር ዛሬ ሙሉ ልምምድ መስራቱ ታውቋል። ከመጋቢት ወር ጀምሮ በጉዳት ከሜዳ የራቀው የአርሰናሉ የቀይ መስመር ተመላላሽ ለአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ግን ዝግጁ እንደሆነ አሰልጣኙ ተናግሯል። ከቲምበር በተጨማሪ በክሪስታል ፓላሱ ጨዋታ ላይ መጠነኛ ጉዳት የገጠመው ኖኒ ማድወኬም ለጨዋታው ዝግጁ እንደሆነ ስፔናዊው አሰልጣኝ አረጋግጧል። ፓሪስ ሰን ዠርመን የአውሮፓ ቻምፒየንስ ሊግ ዋንጫን ካሸነፈ ለተጫዋቾቹ ከፍተኛ የገንዘብ ጉርሻ ማዘጋጀቱ ተገለጸ። የአሰልጣኝ ሉዊስ ኤንሪኬ ቡድን አርሰናልን በማሸነፍ ለተከታታይ ሁለተኛ ዓመት የቻምፒየንስ ሊግ ዋንጫን ወደ ፓሪስ ከወሰደ ለተጫዋቾቹ ለእያንዳንዳቸው 1 ሚሊዮን ዩሮ ሽልማት ማዘጋጀቱን ሌኪፕ ዘግቧል። ማርኪኒሆስ፣ አሽራፍ ሐኪሚ፣ ኦስማን ዴምቤሌ እና ቪቲኒሃ የባለፈው ዓመት ቦነስ እንዲደገም ክለቡን የማግባባት ስራውን በስኬት አጠናቀዋል ተብሏል። ጆዜ ሞሪኒሆ የሪያል ማድሪድ አሰልጣኝ ለመሆን ውል መፈረማቸው ተረጋገጠ። ፖርቱጋላዊው አሰልጣኝ የቀድሞ ክለባቸውን ኃላፊነት ለመረከብ እስከ 2029 የሚቆይ የ3 ዓመት ውል ፈርመዋል። የአሰልጣኝ ሞሪኒሆ ሹመት ሰኔ 7 ከሚካሄደው የሪያል ማድሪድ ፕሬዝዳንታዊ ምርጫ በኋላ ይፋ እንደሚደረግም ታውቋል። የ63 ዓመቱ የቀድሞ የቼልሲ፣ ኢንተር ሚላን፣ ማንቸስተር ዩናይትድ እና ቶተንሃም አሰልጣኝ ከ2010 እስከ 2013 በሪያል ማድሪድ በነበራቸው ቆይታ 3 የሀገር ውስጥ ዋንጫዎችን አሸንፈው ነበር። ብሩኖ ፈርናንዴስ የማንቸስተር ዩናይትድ የግንቦት ወር ኮከብ ተጫዋች ተብሎ ተመረጠ። ፖርቱጋላዊ አማካይ በወር ውስጥ በተሰለፈባቸው 4 ጨዋታዎች 1 ጎል አስቆጥሮ 2 አሲስት ማድረግ ችሏል። የ31 ዓመቱ ብሩኖ ፈርናንዴስ በ2025/26 የውድድር ዘመን የማንቸስተር ዩናይትድ የወሩ ኮከብ ተጫዋች ተብሎ ሲመረጥ የአሁኑ ለ3ኛ ጊዜ ሆኗል። ኮቢ ሜኑና ማቲዩስ ኩንሃ ብሩኖን በመከተል ሁለተኛና 3ኛ ደረጃን በመያዝ አጠናቀዋል። ሊቨርፑል ላይ የማንቸስተር ዩናይትድን የማሸነፊያ ጎል ያስቆጠረው ኮቢ ሜኑ የወሩ ምርጥ ጎል ሽልማት አሸናፊ ሆኗል። የኮሞ ስታዲየም የቻምፒየንስ ሊግ ጨዋታዎችን ማስተናገድ እንደማይችል የአውሮፓ እግር ኳስ ማህበር አስታወቀ። በአሰልጣኝ ሴስክ ፋብሪጋዝ መሪነት በታሪኩ ለመጀመሪያ ጊዜ ለአውሮፓ ቻምፒየንስ ሊግ ውድድር ያለፈው የጣሊያኑ ክለብ ኮሞ ስታዲየሙ ጁሴፔ ሲኒጋግሊያ የአውሮፓ እግር ኳስ ማህበርን የስታዲየም መስፈርት የሚያሟላ ባለመሆኑ በሜዳቸው መጫወት እንደማይችሉ ይፋ ተደርጓል። ኮሞ 13000 ተመልካቾችን ብቻ የሚያስተናግደው ጁሴፔ ሲኒጋግሊያን የማይጠቀም በመሆኑ ለቻምፒየንስ ሊግ ውድድሩ የሳሶሎውን ማፔ ስታዲየምን እንደሚጠቀም ታውቋል። ሪያል ማድሪድ የዓለማችን እጅግ ውዱ ክለብ በመሆን ለተከታታይ 5ኛ ጊዜ ተመረጠ። ፎርብስ ይፋ ባደረገው ዓመታዊ የክለቦች የሀብት ደረጃ ዘንድሮ ምንም ዋንጫ ያላሸነፈው ሪያል ማድሪድ በ9.5 ቢሊዮን ዶላር ሀብት መጠን የዓለማችን ቀዳሚው ክለብ ሆኗል። ባርሰሎና ከሪያል ማድሪድ በ2 ቢሊዮን ዶላር አንሶ ሁለተኛ ደረጃን ሲይዝ፣ ባለፈው ዓመት ሁለተኛ የነበረው ማንቸስተር ዩናይትድ በ7.2 ቢሊዮን ዶላር ዋጋ ሶስተኛ ደረጃ ላይ ተቀምጧል። ሊቨርፑል በ6.2 ቢሊዮን ዶላር አራተኛ፣ ፓሪስ ሰን ጀርመን በ5.8 ቢሊዮን ዶላር አምስተኛ ስፍራን ይዘዋል። ባየር ሚኒክ፣ ማንቸስተር ሲቲ፣ አርሰናል እና ቼልሲ ተከታዮቹን ደረጃ ይዘዋል። የእንግሊዝ ፕሪምየር ሊግ ከ1 እስከ 10 ካሉት ክለቦች 6ቱን ሲይዝ እስከ 30 ያለውን ደረጃ ከያዙ ክለቦች መካከል 11 ክለቦችን በማካተት ቀዳሚው ሊግ ሆኗል። ዘንድሮ ከ22 ዓመታት በኋላ የእንግሊዝ ፕሪምየር ሊግ ዋንጫን ያሸነፈውና ለቻምፒየንስ ሊግ ፍጻሜ የደረሰው አርሰናል በቀጣይ ዓመት ይፋ በሚሆነው የፎርብስ የክለቦች የሀብት ደረጃ ከፍተኛ መሻሻል እንደሚኖረው ከወዲሁ ተገምቷል። ወደ ዝውውር ዜናዎች ስናልፍ ባርሰሎና ለሁሊያን አልቫሬዝ ዝውውር ያቀረበው ጥያቄ ውድቅ ተደረገ። የካታላኑ ክለብ አርጀንቲናዊውን አጥቂ ለማስፈረም 110 ሚሊዮን ዩሮ ቢያቀርብም ጥያቄው ውድቅ ስለመሆኑ ተዘግቧል። አትሌቲኮ ማድሪድ ለሁሊያን አልቫሬዝ ዝውውር 150 ሚሊዮን ዩሮ እንደሚፈልግም ተገልጿል። የቀድሞ የማንቸስተር ሲቲ አጥቂ ከአትሌቲኮ ማድሪድ መልቀቅ እንደሚፈልግ ለክለቡ ማሳወቁ ተነግሯል። ኢብራሂማ ኮናቴ ከሊቨርፑል ጋር እንደሚለያይ ተገለጸ። የ27 ዓመቱ ፈረንሳዊ በአዲስ ውል ዙሪያ ከሊቨርፑል ጋር መስማማት ባለመቻሉ ሰኔ 30 ውሉ ሲጠናቀቅ ክለቡን እንደሚለቅ ታውቋል። በ2021 ከአርቢ ላይፕዚግ በ35 ሚሊዮን ፓውንድ ሊቨርፑልን የተቀላቀለው ኢብራሂማ ኮናቴ ዘንድሮ በሁሉም ውድድሮች 51 ጨዋታዎች ላይ ተሰልፎ ተጫውቷል። ሊቨርፑል ኮናቴ ለመተካት ባለፈው ክረምት ዲየጎ ሊዮኔን ከፓርማ ያስፈረመ ሲሆን ጀረሚ ዣኪን ከስታድ ሬን ለማስፈረም ቅድመ ስምምነት መፈጸሙ ይታወቃል። ኬራን ትሪፒየር በነፃ ዝውውር ወልቭስን ለመቀላቀል ተስማማ። በቅርቡ ከኒውካስል ጋር የተለያየው የ35 ዓመቱ ትሪፒየር ወደ ቻምፒየንሺፕ በወረደው ወልቭስ የ2 ዓመት ኮንትራት ለመፈረም ተስማምቷል።
በመጨረሻም ማርኮ ሴኔሲ በነፃ ዝውውር ቶተንሃምን ለመቀላቀል ተስማማ። የ29 ዓመቱ አርጀንቲናዊ በቦርንመዝ የነበረው ቆይታ መጠናቀቁን ተከትሎ እስከ 2031 በሚያቆይ ውል ለቶተንሃም ለመፈረም ተስማምቷል። ከአንዲ ሮበርትሰን በመቀጠል የመሃል ተከላካዩ ማርኮ ሴኔሲ በአሰልጣኝ ሮቤርቶ ዲዘርቢ ለሚሰለጥነው ቶተንሃም ለመፈረም የተስማማ ሁለተኛው ተጫዋች ሆኗል።